30% ቅድመ ክፍያና ቀሪ 70%ን በአንድ ዓመት እንዲከፍሉ ነው ያደረግነው። ይህ ኖርማል ስኬጁላችን ነው። በፍሎር አንድ ቤት ከ3 ወር በኋላ 20%፣ ከ6 ወር በኋላ 20%፣ ከ9 ወር በኋላ 20% ይሆንና 12ኛው ወር ላይ 10% ሆኖ በአንድ ዓመት ጊዜ ከፍለው የሚያጠናቅቁት ይሆናል ማለት ነው። የትምህርት ተቋማት፣ የሃይማኖት ተቋማት ደግሞ በዚሁ በቅርብ ርቀት ይገኛሉ። ይዘናቸው የቀረብናቸው የካሬ አማራጮች 107፣ 110 ባለ 2፣ 130 እና 133 ባለ 3 መኝታ ቤቶች ናቸው። 50% ሲከፍሉ ወደ 3% የሚደርስ ቅናሽ ያገኛሉ። 75% ሲከፍሉ ወደ 4% የሚደርስ ቅናሽ ያገኛሉ። 100% ለሚከፍለን ደግሞ እስከ 6% የሚደርስ ቅናሽን ያገኛል ማለት G+3 እና G+4 የሆነ ከፍታ ነው ያላቸው። ባልተለመደ መልኩ ለየት ያሉ ዲዛይኖችን ነው ይዘን የቀረብ ነው ማለት ነው። ሰላም ተመልካቾቻችን እንደምናላችሁ። የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን በመሃል ቦሌ ቡልቡላ በአጭር ጊዜ ውስጥ የምትረከቡትን የተለያዩ የቤት አማራጮችን እያቀረቡ የሚገኙትን ሜትሮ ሪል ስቴት ጋር ተገኝተናል። እንግዲህ በሚኖረን ቆይታ እነዚህ የቤት አማራጮች ምን ይመስላሉ፣ እንዲሁም ደግሞ ያሉት የካሬ መጠናቸውን እና ዋጋቸውን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችን ቆዩ። ሰላም እንደምን አለ? እንደምን አለሽ? እንኳን ደህና መጣሽ። እንኳን ደህና ቆየህን። ዛሬ እንግዲህ ያሉትን ኢንፎርሜሽኖች ለተመልካች ለማድረስ ነው ብቅ ያልነው። በቅድሚያ ግን እስቲ ካንተ ጋር እንተዋወቅ፣ ስምህንና የስራ ድርሻ። በጣም አሪፍ። ፍቃዱ ግርማ ይባላለሁ። እዚህ በሜትሮ ሪል ስቴት የሽያጭ አስተባባሪ ሆኜ ነው እየሰራሁ ያለሁት። እንግዲህ ወደ ሜትሮ ሪል ስቴት በድጋሚ ቢሆን እንኳን በደህና መጣሽ ብዬሻለሁ። አመሰግናለሁ በጣም። ስለ ሜትሮ ሪል ስቴት የተወሰነ ነገር ብንል ደስ ይለኛል። ያሉትን የቤት አማራጮች ከማንሳታችን በፊት ሜትሮ ማን ነው፣ ምን አይነት ስራዎችን የሰራ ድርጅት ነው የሚለውን እና አሁን ላይ ምን ላይ እንደሚገኝ በተወሰነ መልኩ ብናነሳ። በጣም ጥሩ ጥያቄ። እንግዲህ ሜትሮ ሪል ስቴት ከሪል ስቴቱ ቀደም ብሎ በተለያዩ የቢዝነስ ዘርፎች ሲሰራ የቆየ ካምፓኒ ነው። እንግዲህ መርካቶ ከነይርጋይሌ ገበያ ማዕከል ጀምሮ የተለያዩ የሸቀጣሸቀጥ ንግዶችን ኢምፖርት በማድረግ ከዛ በተጨማሪ ደግሞ እንግዲህ በኮንስትራክሽን ዘርፉ የተለያዩ የኮንስትራክሽን ካምፓኒዎች አሉት። ገሽበር ኮንስትራክሽን፣ ሜትሮ ራሱን ችሎ አንድ ሜትሮ ጣሪያ፣ እዛ ዘርፍ ላይ የሚሰሩ የተለያዩ ካምፓኒዎችን በአንድ ላይ የያዘ ካምፓኒ ነው ማለት ነው። እነዚህን ሁሉ ይዞ እንደገና ደግሞ ወደ ሪል ስቴት ኢንዱስትሪ ሲመጣ ምናልባት 60,000 ስኩዌር ሜትር ላይ ያረፈ ሰፊ የመኖሪያ መንደር ነው እየገነባ ያለው። እዚህ መንደር ላይ ደግሞ ምናልባት በሚታይ ደረጃ 70% ወይም 80% የሚሆነውን ደሊቨር አድርገን ነዋሪዎች ገብተው እየኖሩበት ባለው ሁኔታ በተቀረው 20 እና 30% ደግሞ የተወሰኑ ብሎኮችን አሁን ላይ እንደ ማጣሪያ ሽያጭ ማለት ነው እነሱን እየገነባን ለሽያጭ ይዘን የቀረብነው እነሱን ነው ማለት ነው። በጣም ጥሩ። ቦታ የት ነው የሚገኘው? እንዲሁም ደግሞ አጠቃላይ የምትገነቡት ኮምፓውንድ አፓርትመንት ላይ እንደመሆኑ ምን ምን ነገሮችን ይኖራሉ? ከዛ ባለፈ ደግሞ ባለስንት መኝታ ጀምሮ ነው ይዛችሁ የቀረባችሁት የሚለውን አጠቃላይ ስለ ቤቱ መረጃ ብስለኛል። እንግዲህ ከሎኬሽኑ ስንጀምር የሚገኘው ቦሌ ቡልቡላ የሚባለው አካባቢ ነው። ቡልቡላ ምናልባት እንግዲህ እንደሚታወቀው ምናልባት አሁን በጣም ብዙ የሚባለው ነዋሪ ለመኖር ምርጫ ያደረገው አካባቢ ነው። ከቦሌ አየር መንገድ ወይም ከቦሌ የምንለው ኤሪያ በትንሽ የኪሎ ሜትር በ10 በ15 ኪሎ ሜትር ርቀት ወይም ደግሞ በ5 በ10 ደቂቃ ድራይቭ ነው የምንደርሰው። ስለዚህ በጣም ቆንጆ አካባቢ ነው። ለመኖሪያ ብዙ ሰው የሚመርጠው እና እንደ አዲስ ተዋቅሮ እንደ አዲስ ተቆርቁሮ በደንብ የለማ ከተማ ነው ማለት ነው። ስለዚህ እዛ ሎኬሽን ላይ ነው ይዘን የቀረብነው። አካባቢው እንደ አካባቢ ደግሞ ለመኖር ብዙ ሰው መርጦታል ያልኩሽ ነው እና የተለያዩ ለመኖር የሚያስፈልጉ ነገሮች በአቅራቢያው አሉ። የትምህርት ተቋማት፣ የገበያ ተቋማት፣ የጤና ተቋማት፣ እነዚህ የመዝናኛ ፓርኪንግ አለ። ምናልባት ቡልቡላ ፓርክ ካወቅሽው ፓርኩን ጨምሮ እነዚህ ሁሉ በአንድ አካባቢ የሚገኙበት እነዚህን አካባቢ በቅርብ ርቀት የሚያዋስን ሎኬሽን ላይ ነው እኛ ፕሮጀክታችን የጀመርነው ማለት ነው። እነኚህ መሰረተ ልማቶች እዛ አካባቢ መኖራቸው ነዋሪ በቀላሉ የቀን ተዕለት እንቅስቃሴውን ማድረግ የሚችልባቸው ሁኔታዎች ስለሆኑ የሚመርጡ አካባቢ ይሆናል ማለት ነው ለመኖር። ፕላስ ደግሞ ኮምፓውንድ አፓርትመንት ነው። ምናልባት አሁን ከተማችን ውስጥ በብዛት ያሉት ሲንግል አፓርትመንቶች እነዚህ ሚክስዲዝ የምንላቸው አፓርትመንቶች ናቸው። እኛ ደግሞ ለየት ባለመልኩ ይዘን የቀረብነው ኮምፓውንድ ጌትድ የሆነ አፓርትመንት ነው። እነዚህ አፓርትመንቶች ደግሞ ከዛ በተለየ ሎውራይዝ የሆኑ ከፍታ ነው ያላቸው G+3 እና G+4 የሆነ ከፍታ ነው ያላቸው። ስለዚህ ባልተለመደ መልኩ ለየት ያሉ ዲዛይኖችን ነው ይዘን የቀረብነው ማለት ነው። እንግዲህ እዚህ ኮምፓውንድ ውስጥ ደግሞ የቤት አይነቶችን ይዘን የቀረብነው ባለ 2 እና ባለ 3 መኝታ ቤት ታይፕ ነው። አፓርትመንቶች ናቸው ይሻለው አሁን እየሸጥን ያለን። በከፍታቸው G+3 እና G+4 ናቸው። በቤቶች ታይፕ ደግሞ ባለ 2 መኝታ ቤት እና ባለ 3 መኝታ ቤት የምንላቸው ናቸው ማለት ነው። ባለ 2 መኝታ ቤቶችን በ107 ካሬ እና በ110 ካሬ ሜትር ግራውንድ ፍሎር ላይ ብቻ ነው የምናገኛቸው ለእነዚህ ሁለት የካሬ አማራጮች ማለት ነው። ባለ 3 መኝታ ቤቶች ደግሞ በ130 ካሬ ሜትር እና በ133 ካሬ ሜትር አንደኛ፣ ሁለተኛ እና ሶስተኛ ፎቅ እስከ 4ኛ ፎቅ ባሉት
ከፍታዎች እናገኛቸዋለን ማለት ነው። እነዚህም ቤቶች እንግዲህ ለሽያጭ ይዘን የቀረብነው በአንድ ዓመት ጊዜ ደሊቨር በምናደርግበት የኮንስትራክሽን ሂደት ላይ በሚገኙበት ሁኔታ ነው ማለት ነው። ዛሬ ላይ አንድ ደንበኛ መጥቶ እኛ ጋር ቤቶችን ሲገዛ የዛሬ አንድ ዓመት እንደሚረከቡ እርግጠኛ ሆኖ ነው። ለዚህ ደግሞ ማሳያችን በመግቢያ 70% ወይም 80% የሚሆነውን ደሊቨር አድርገናል እያልኩሽ ነበር። ሳይቱን በኋላ ስናየውን በስፋት ማሳይሽ ይሆናል። አብዛኛው ገብቶ እየኖረ ነው ያለው፣ ከስር እያስረከበ የሚመጣ ነው እና ምናልባት አሁን እየሸጥናቸው ያሉ ብሎኮች እንኳን የግንባታ ሂደታቸው ደስ የሚል በጣም ፈጣን የሆነ ሂደት ውስጥ ነው ያሉት። ያ ብቻ አይደለም፣ አጫጭር ፎቆች በመሆናቸው በራሱ በጣም በአጭር ጊዜ ኮንስትራክሽኑን ለመጨረስ ያገዝሻል። +4 ወይም +3 ነው የምትገነቢው ማለት በወርና በ2 ወር እንኳን አንዳንድ ስላልትሞይ ምናልባት የ4 እና የ5 ወር ስትራክቸር ስራ ነው የሚጠበቅብሽ። ከዛ በኋላ ፊኒሽንግ ፓርቲሽን እያልሽ ነው የምትሄጂው እና በልክ አለመሆኑ ሊሚትድ የሆነ ከፍታ ያላቸው ብሎኮች በመሆናቸው በጣም በአጭር ጊዜ ነው ኮንስትራክሽናቸውን የምናከናውነው እና ለመረከብ እነዚህ ነገሮች በጣም ምክንያታዊ ያደርጉናል፣ ለማስረከብ እኛንም ያግዙናል ማለት ነው። ስለዚህ በአንድ ዓመት ጊዜ እንደሚረከበው እርግጠኛ ሆኖ ነው እኛ ጋር ቤት የሚገዛው ማለት ነው። በጣም ጥሩ። ታዲያ እነዚህን የቤት አማራጮች ሰዎች በምን አይነት ሁኔታ ነው መክፈል የሚችሉት? ያከፋፈል ሂደቱ ምን ይመስላል? እንዲሁም ደግሞ የአንዱን ካሬ አንስተን ወይም ደግሞ የተለያዩ አይነት የካሬ አማራጮች እንዳላቸው ስነግረኝ ነበር እና የተወሰኑትን አንስተን ሙሉ ክፍያው፣ ቅድመ ክፍያው ምን እንደሚመስል ብናነሳ ደስ ይለኛል። እንግዲህ ይዘናቸው የቀረብናቸው የካሬ አማራጮች እንዳልኩሽ 107፣ 110 ባለ2 130 እና 133 ባለ3 መኝታ ቤቶች ናቸው። የዋጋ ዝርዝራቸውን ስናይ በካሬ ሜትር የተለያየ ዋጋዎች አላቸው። በፍሎር ይለያያሉ፣ ፕላስ ደግሞ በሴሚ ፊኒሽ እና በፉል ፊኒሽ ብለን ባቀረብናቸውም ይለያያሉ። ስለዚህ ሌትሳይ በፍሎር ግራውንድ ፍሎር ሲሆን ራሱን የቻለ አንድ ዋጋ አለው። አንደኛ እና ሁለተኛ ፎቅ ሲሆን ራሱን የቻለ ዋጋ አለው። ሶስተኛ እና አራተኛ ፎቅ ሲሆን ራሱን የቻለ ዋጋ አለው። ሞስ ወደ 3 አይነት የዋጋ ቫሪሽኖች አሉ ማለት ነው። እንግዲህ የዋጋቸውን ሁኔታ ለምሳሌ አንደኛውን ካሬ አንስቼ ሳይልሽ 107 ካሬ ሜትር ነው። የ107 ካሬ ሜትር በፉል ፊኒሽድ የሚጀምረውን ሚኒመም ፕራይሱን ልንገርሽ እና ከ13,600,000 ብር አጠቃላይ ዋጋ ጀምሮ ቤቶችን ማግኘት ይችላሉ ማለት ነው። ባለ2 መኝታ ቤቶች ማለት አጠቃላይ ዋጋውን 13,600,000፣ ቅድመ ክፍያ ዛሬ ላይ የሚጠየቁት 30% ነው። ወደ 4 ሚሊዮን የሚደርሰውን ቅድመ ክፍያ ከፍለው ቤቱን መግዛት ይችላሉ ማለት ነው። ለን የሚቀረውን 70% ግን ከ3 ወር በኋላ 20%፣ ከ6 ወር በኋላ 20%፣ ከ9 ወር በኋላ 20% ይሆንና 12ኛ ወር ላይ 10% ነው በአንድ ዓመት ጊዜ ከፍለው የሚያጠናቅቁት ይሆናል ማለት ነው። ባለ2 መኝታው እንግዲህ ከዚህ ጀምሮ ያገኛሉ። ባለ3 መኝታውን ስናይ ደግሞ ሌትሳይ 130 ካሬ ሜትር አጠቃላይ ዋጋቸው የሚሆነው ሚኒመም የምንለውን ዋጋ ልንገርሽ 15,600,000 ብር ነው። ይህንንም በተመሳሳይ 30% ቅድመ ክፍያ ነው ግዥ መፈጸም የሚጀምሩት። ያ ማለት ወደ 4,700,000 ብር ቅድመ ክፍያ ከፍለው ቀሪ 70% የሚሆነው ደግሞ ቅድም በነገርኩሽ የክፍያ ስርዓት ላይ 20 ሆኖ በየ3 ወር ኢንተርቫሉ የመጨረሻ 10 ከፍለው በአንድ ዓመት ጊዜ ከፍለው የሚያጠናቅቁ ይሆናል። በዚህ ሂደት ውስጥ እኛም ቤቱን ስለምናስረክባቸው ማለት ነው። ስለዚህ እነኚህ ሚኒመም የምንላቸው በካሬ ሜትር የተለያየ ስለሆነ ሚኒመም የምንላቸው ፕራይሶች ናቸው። ከዚህ ከፍ የሚሉ አማራጮችም አሉን ማለት ነው። በጣም ጥሩ። እንግዲህ አስቀድመን ስናነሳ የነበረው ቅድመ ክፍያ 30% ከፍሎ ቀሪውን ደግሞ በአንድ ዓመት ውስጥ የሚያጠናቀቅበትን ሁኔታ ነበር እያነሳን የነበረው። ምናልባት እንደ ደንበኛ ፍላጎት ደግሞ ሙሉ ክፍያ መክፈል ቢፈልጉ በእናንተ በኩል የምታደርጉለት ወይም የምታመቻቹለት ነገር ይኖራሉ ወይ? ዲስካውንቶች ይኖራሉ ወይ? በጣም ጥሩ ጥያቄ። ቅናሾች አሉ እንደያከፋፈሉ ሂደት መሰረት አድርጎ የተቀመጠ እንግዲህ በእኛ አከፋፈል 30% ቅድመ ክፍያ እና ቀሪ 70%ን በአንድ ዓመት እንዲከፍሉ ነው ያደረግነው። ይህ ኖርማል ስኬጅላችን ነው። ነገር ግን ደንበኞች ጨምረን እንክፈልና የዲስካውንት ኦፈር ስጡን ለሚሉ ከ50% ጀምሮ አድቫንስ ሲከፍሉን ያስቀመጠንላቸው የዲስካውንት ኦፈር አለ። ሌትሳይ 50% ሲከፍሉ ወደ 3% የሚደርስ ቅናሽ ያገኛሉ። 75% ሲከፍሉ ወደ 4% የሚደርስ ቅናሽ ያገኛሉ። 100% ለሚከፍለን ደግሞ እስከ 6% የሚደርስ ቅናሽን ያገኛል ማለት ነው። በገንዘብ ደረጃ ይህን ሚኒመም ከ400,000 እስከ 1,200,000 ብር የሚደርስ ቅናሽን ያገኛሉ ማለት ነው። እነሱ በሚከፍሉት የክፍያ ስርዓት መሰረት እንዳከፋፈላቸው ሁኔታ ስለሚወሰን ማለት ነው። በጣም ጥሩ። ታዲያ አሁን ላይ ያወጣችሁት የቤት አማራጮች ግንባታቸው ምን ያህል ፐርሰንት ደርሷል ማለት እንችላለን? በጣም ጥሩ ጥያቄ። እንግዲህ አሁን ላይ ሽያጭ ያቀረብናቸው ብሎኮች የተለያየ ግንባታ ሂደት ላይ ነው ያሉት። ስትራክቸር ስራ ላይ እየተሰሩ ምናምን ያሉት እንዳልኩሽ አጫጭር ፎቆች ናቸው። 3ኛ እና 4ኛ ፎቅ ደርሷል ማለት ምናልባት ከዚህ በኋላ የፓርቲሽን እና ሌሎች ስራዎች ነው የሚቀሩት። በኮንስትራክሽን ሂደት ወይም ደግሞ በግንባታ ሂደት ፐርሰንቴጅ ስናያቸው 50% እና ከዛ በላይ ተገንብተዋል ማለት ነው። ይህም ብቻ አይደለም እንዳልኩሽን ቅድም አብዛኛውም ተገንብቶ የተረከበ ስለሆነ በዛ ሂደት ውስጥ ነው የሚያልፉ። እኛም ከስር ነው ኮንስትራክሽኖቹ የምናፈጥናቸው። ስለዚህ ፈጣን የሆነ የኮንስትራክሽን ሂደት ነው ያለን። አሁን ላይ ግን ሽያጭ ላይ ያሉት
ስፔሲፊክ አድርገን ስናገር 50% እና ከዛ በላይ የተገነቡ ቤቶችን እየሸጥን ያለ ነው ማለት ነው። በጣም ጥሩ። ታዲያ እነዚህ የቤት አማራጮች በምን አይነት ፍጥነት እየተገነቡ ነው የሚገኙት፣ እንዲሁም ደግሞ መሬት ላይ ምን የሚታይ ነገር አለ የሚለውን እኔም በአይኔ ሄጄ ብመለከተው ተመልካችን ቢያው ደስ ይለኛል። በጣም ጥሩ። ስለዚህ ሳይቱን ማየት እንችላለን። በጣም ጥሩ። ወደዛ እናቅ። እንግዲህ ሳይታችን ተገኝተናል። ሳይታችን እንግዲህ ቦሌ ቡልቡላ ቅድም ሎኬሽኑ ሜንሽን እያደረግኩልሽ ነበር። ከአየር መንገድ በጣም በቅርብ ርቀት አጎራባች ነን ነው የምንገኘው ማለት ነው። እንደምታዩ እንግዲህ ሰፊ መንደር ነው። 60,000 ስኩዌር ሜትር ነው እያልኩሽ ነበር። እዚህ ኮምፓውንድ ውስጥ ደግሞ ቅድም እንዳልኩ 70% የሚሆነው ተረክቧል። ምናልባት እዚህ ጋር የምታያቸው ፔንት ሃውሶች ሰርተን ያስረከብናቸው ናቸው። ወደታች የተወሰኑ አፓርትመንቶች እና እዚህ ፊት ለፊት ደግሞ ቪላ ቤቶች አሉ። እነዚህ ሙሉ ለሙሉ አስረክበናቸው ደንበኞች ገብተው እየኖሩባቸው ያሉ ፕሮጀክቶች ናቸው ማለት ነው። አፓርትመንቶችም ወደታች ያሉት የተወሰኑ ተረክበዋል። እዚህ ጋር ለደሊቨሪ ሬዲ ያደረግናቸው አሉ። ከጀርባ ደግሞ ለሽያጭ ያቀረብናቸው አሁን ላይ ደግሞ በጥሩ የግንባታ ሂደት ላይ የሚገኙትን እናገኛለን ማለት ነው። በጣም ጥሩ። እንግዲህ አሁን ላይ ስመለከተው ለመኖር አመቺ፣ ጸጥ ያለ ብዙዎች የሚመርጡት አካባቢ እንደሆነ እየተመለከትኩኝ ነው። ምናልባት ሜትሮ እንደዚህ አይነት የቤት አማራጮችን እዚህ አካባቢ ላይ ለደንበኞች በማቅረቡ ደንበኞች ምን ይጠቀማሉ ብሎ ያስባሉ? በጣም ጥሩ ጥያቄ። አሁን ምንድነው ደንበኞች ወደዚህ ሲመጡ ለሁለት ኦፕሽን ነው የሚሆነው። አንደኛ ወይ ኢንቨስትመንት ነው ወይንም ደግሞ ለራሳቸው ገዝተው ሊኖሩበት ነው የሚሆነው ማለት ነው። ስለዚህ ለኢንቨስትመንትም ከሆነም ለመኖርም ከሆነም መሰረታዊ የሚባሉ ነገሮች አካባቢው ላይ አሉ የሚለው ነገር ነው ቫልዩ ሊቀንስም ሊጨምር የሚችለው ማለት ነው። ይሄ አካባቢ ደግሞ እንደ አካባቢ እንዳልኩሽ ከሎኬሽኑ አንጻር ከቦሌ በጣም በቅርብ ርቀት መገኘቱ፣ ሁለተኛ ደግሞ ብዙ ነዋሪዎች መርጠውት የሚኖሩበት ብዙ ምክንያቶች ስላሏቸው ከጀርባችን ቡልቡላ ፓርክ አለ። ስለዚህ ሌሎችም ደግሞ የትምህርት ተቋማት፣ የሃይማኖት ተቋማት ደግሞ በዚሁ በቅርብ ርቀት ይገኛሉ። እነዚህ ነገሮች በቅርብ ርቀት መኖራቸው በራሱ ለኢንቨስትመንት ብትፈልጊው ለመኖር ብትፈልጊው ምቹ የሆነ ሁኔታን ይፈጥርልሻል ማለት ነው። ፕላስ ደግሞ ለመኖር ብለሽ ታስቢ ሌትስ ኮምፓውንድ ነው፣ በቂ የሆነ ስፔስ አለው። ስፓሽስ የሆነ ስፔስ ነው ያለው። ፓርኪንግ ብትፈልጊ፣ ልጆች እንደፈለጉ ወጥተው መጫወት ቢፈልጉ፣ ደን ሌሎች መሰረተ ልማቶችን በቅርብ ርቀት ማግኘት ብትፈልጊ ኮምፓውንድ መሆኑ በራሱ የሚሰጥሽ አድቫንቴጅ አለ ማለት ነው። ስለዚህ ከዛ አንጻር በጣም ተመራጭ ያደርገዋል ማለት ነው። በጣም ጥሩ። እንግዲህ ይሄን ያህል ስለ ኮምፓውንድ የተወሰነ ነገር ካየን አሁን ላይ እየገነባችሁ የምትገኙት ምን ይመስላል፣ ግንባታው ምን ይመስላል የሚለውን ደግሞ ወደ ቦታው ላይ ቀረብ ብለን ብናይ ደስ ይለኛል። በሚገባ ሄደን ማየት እንችላለን። እንግዲህ አፓርትመንቶቻችን ተመሳሳይ የሆነ ዲዛይን ያላቸው እና እንደዚህ እንደምታያቸው ምናልባት በዚህ ደረጃ ነው ጥንቅቅ አድርገን የምናስረክባቸው። ፕላስ ደግሞ በዲዛይን ደረጃ ተመሳሳይ የሆነ ወጥ የሆነ ስትራክቸር ዲዛይን ያላቸው ማለት ነው። ምናልባት ይህን ቢልዲንግ የምታስታውሹ ከሆነ የዛሬ 2 እና 3 ወራት የግንባታ ሂደት ላይ የነበረ ነው። ዛሬ ላይ ግን በዚህ ደረጃ ጥንቅቅ ብሎ አልቆ ለማስረከብ ሬዲ እያደረግነው ነው የምንገኘው ማለት ነው። ስለዚህ ዲዛይናቸው ተመሳሳይ ስለሆነ እዚህ ጋር ቤቶች ምን ይመስላሉ የሚለውን ነገር እንይና ሽያጭ ላይ የሚገኙት ደግሞ በኋላ ላይ ግንባታ ሂደታቸው ምን ይመስላል የሚለውን ሂደን እናየዋለን። ቤቶቻችን እንግዲህ ይህን ይመስላሉ በዲዛይን ደረጃ። ይሄኛው ባለ 3 መኝታ 130 ወይም 133 ካሬ ሜትር የምንለው የቤት ዲዛይን ነው ማለት ነው። ተመሳሳይ ናቸው በዲዛይን ደረጃ። እዛ ጋር ሜንጌታችን አለ እንደቀባን የላውንደሪ ስፔስ የሚሆን ስፔስ አለው። ደን ኪችናችን ፊት ለፊት እናገኛለን። ክሎዝ ኪችን ነው እንዳየችው። ደን ሳሎናችን ይህንን ይመስላል። በጣም ሰፊ የሚያምር ሳሎን ነው። እዛ ጋር የዳይኒንግ ስፔስ ነው የሚሆነው። የዳይኒንግ ስፔስ ኖሯል። ከጀርባ 3 መኝታ ቤቶች እናገኛለን ማለት ነው። አንደኛው መኝታ ቤት የኮመን ባዝሩም፣ እዛ ጋር ሁለተኛው መኝታ ቤት እና እዚህ ጋር ደግሞ ማስተር ቤድሩማችን ከማስተር ባዙ ጋር የምናገኝ ይሆናል ማለት ነው። ፕላስ ደግሞ እንግዲህ በሳሎናችን በኩል ሰፊ የሆነ 8 ካሬ የሚደርስ በረንዳ አለው። ዘንድ በማስተር ቤድሩማችን በኩል ደግሞ ራሱ አንድ በረንዳ አለው ማለት ነው። ስለዚህ ክፍት የሆነ እይታ ነው ያለው። የብርሃን ችግር የለባቸውም ቤቶቹ። ቤት ሁሉም ከክፍሎች ላይ የተፈጥሮ ብርሃን እንዲያገኝ ተደርጎ ነው ዲዛይን የተደረጉት አላቸው ማለት ነው። ስለዚህ በጣም ቆንጆ ዲዛይን የሚያምር አቀማመጥ ነው ያለው ማለት ነው። በጣም ጥሩ። ይሄ ስንት ካሬ ነው ማለት ነው? እነኚህ እንግዲህ ባለ3 መኝታ በ130 እና በ133 ካሬ አማራጭ ነው ያሉት። ተመሳሳይ ነው። 130 ምንለውም 133 ምንለውም ማለት ነው። የ3 ካሬ ዲፈረንስ ነው ያለው። እሱ ደግሞ ጂፕላስ3 ህንፃዎች ሲሆኑና ጂፕላስ4 ህንፃዎች ሲሆኑ የሚፈጥረው ልዩነት ነው እንጂ ከዲዛይን አንጻር ከአቀማመጥ አኳያ ምንም አይነት ልዩነት የላቸው ማለት ነው። ከቦታ አጠቃቀም ማለት ነው።
በጣም ጥሩ። እንግዲህ ይሄኛው በግንባታ ደረጃ ተጠናቆ ምን ይመስላል የሚለውን የተመለከትነው። አሁን ደግሞ ለሽያጭ ያወጣችሁት ሌላ ብሎክ አላችሁ። እሱን ደግሞ ምን አይነት ግንባታ ነው የተገነባ የሚገኘው፣ ፍጥነቱ ምን ይመስላል የሚለውን ብንመለከተው። በጣም አለ። ያው ወደዚህ ያመጣሁት ምንድነው ዲዛይናቸው ተመሳሳይ ስለሆነ የቤቶቹ አቀማመጥ ስፋት ምናምን እንድታዩት ብዬ ነው። ከዛ ውጭ ግን ግንባታ ላይ ያለውና አሁን ላይ ሽያጭ ላይ የሚገኙት አፓርትመንቶች ደግሞ ሄደን እናያቸዋለን ማለት ነው። እንግዲህ የሽያጭ ላይ ያሉት ብሎኮቻችን እነዚህ ናቸው። የግንባታ ሂደቱ እንደምታዩ እንግዲህ አንደኛ፣ ሁለተኛ ፎቅ፣ ሶስተኛ እና አራተኛ ፎቅ የደረሱ አይነት አፓርትመንቶች ናቸው። የቀራቸው የፓርቲሽን እና የፊኒሽንግ ስራዎች ነው የሚሆኑት ማለት ነው። እነዚህ ነው ዛሬ ላይ እንግዲህ እየሸጥን ያለ ነው ማለት ነው። ይሄኛውን ሳይታችሁ ነው በአንድ ዓመት የምታስረክቡት ማለት ነው? እነዚህ እንግዲህ በአንድ ዓመት የሚረከቡ ናቸው። እዚህ ጋር ቅድም ያየናቸውም በአጭር ጊዜ ለማስረከብ ሬዲ ያደረግናቸው ናቸው ማለት ነው። ስለዚህ እነዚህ ሁሉ ለማስረከባችን ማሳያ ይሆኑናል ብለን እናስባለን። በጣም ጥሩ። እኔም እንግዲህ በስራ ሰዓት ነው የመጣሁት። አክቲቭ እየተሰራ እንደሆነ ሳይቱን ተመልክቻለሁ። ምናልባት ሰዎች እዚህ ላይ ቢገዙ ምን ይጠቀማሉ ብለህ ታስባለህ? በጣም ጥሩ። እንግዲህ እዚህ ላይ ሰዎች ቢገዙ በምን ይጠቀማሉ ብለን ብዙ መመዘኛዎች ሊኖሩ ይችላሉ። በጣም ሜጀር የሚባለውን አንዱን ብቻ እንውሰድ። እነዚህ ሳይት እንደ ሳይት ላይ ኮምፓውንድ ይዞት የቀረበው ነገር አጫጭር የሆኑ ህንፃዎች ማለት ጂፕላስ 3 እና ጂፕላስ 4 ናቸው። ከፍታ ላይ ከተማ ውስጥ የትም መርግ ቼክ ብታደርጊ በዚህ ደረጃ ከፍታ ያላቸው አፓርትመንቶች በጣም ሃይ ራይዞች ናቸው። ከፍተኛ ፍሎር ኢቨን ቤት እንኳን ብለሽ ስትፈልጊ ከአራተኛ፣ አምስተኛ ወይም ከስድስተኛ ፍሎር ጀምሮ ነው ቤቶች የምታገኘው። እኛ ላይ ግን ከግራውንድ ጀምሮ ነው ቤቶች የምታገኘው። ፕላስ ደግሞ እስከ ሶስተኛ ማክሲመም ከገፋ ደግሞ እስከ አራተኛ ፍሎር ላይ ነው ቤቶች የምናገኘው። ፕላስ በፍሎር አንድ ቤት ነው። አጭር መሆኑ ብቻ አይደለም እና እነኚህ ሁሉ ተጠቃሚ የሚያደርጋቸውና ሌላ ቦታ ላይ የማይገኙ እዚህ ላይ ዩኒክ ነው እኛ ጋር ሆኖ የሚቀጥሉ አይነት ዲዛይኑ ስለሆኑ ጥሩ ተጠቃሚነትን ያገኛሉ ብዬ አስባለሁ ማለት ነው። በጣም ጥሩ። እንግዲህ ቤቶቹ ምን ይመስላሉ፣ በምን አይነት የግንባታ ሁኔታ ነው የተገነባ የሚገኘው የሚለውን እና አጠቃላይ ደግሞ ኮምፓውንዱን እየተመለከትን ነበረ። ታዲያ እዚህ ላይ ሰዎች ኢንቨስት እናድርግ ቢሉ እንዴት ነው እናንተን አግኝተው ቤቶችን መግዛት የሚችሉት? እሱን ብናነሳ በጣም ጥሩ። ባሉበት ነው እንግዲህ እኛን ማግኘት ይችላሉ። እዚህ ቪዲዮ ስር ባስቀመጥንላቸው ስልክ ቁጥር በቴሌግራም፣ ዋትስአፕ ዳይሬክት ኮልን በመደወል ባሉበት መረጃዎች ማግኘት ይችላሉ። ሳይትን መጎብኘት ከፈለጉም ደግሞ እየደወሉልን ቀጠሮ እያስያዙ የመጡ ሳይቶቻችን መጎብኘት ይችላሉ ማለት ነው። ስለዚህ በዚህ ደረጃ እኛን ለእነሱ ተደራሽን እንጠብቃቸዋለን፣ ያገኙናል። ውጭ ነው ደግሞ ባሉበት ነው ቤቶች መግዛት ለሚፈልጉ ደግሞ በዲኤችኤል ዶክመንቶች መላላክ ስለሚቻል ስለዚህ ባሉበት ነው ክፍያዎችን ፈጽመው ውሉ ልከንላቸው እዛው ነው መጨረስ የሚችሉበት ሁኔታም አለ ማለት ነው። ስለዚህ ያን ያክል የሚከብድ አይደለም። ቀለል ያለ የሽያጭ ሂደትን ነው የምንከተለው። በዛ መልኩ መግዛት ይችላሉ ማለት ነው። በጣም ጥሩ። እንግዲህ ጥሩ የሆነ ቆይታ ነበር ያደረግነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በመጨረሻ ግን የቀረ ነገር ካለ ወይንም ደግሞ ማስተላለፍ የምትፈልገው መልዕክት ካለ ድል ልስጥና እዚህ ጋር እናብቃ። ከሞላ ጎደል አብዛኛውን ነጥብ አንስቼዋለሁ። ነገር ግን ሃይላይት ለማድረግ ያክል የምንገኘው ሳይታችን ቦሌ ቡልቡላ ነው ብዬሻለሁ። 60 ስኩዌር ሜትር ላይ ያረፈ ሰፊ መንደር ፕላስ ደግሞ 70 እና 80% የሚሆኑትን ገንብተን ያስረከብንበት ሳይት ላይ ነው። አሁንም ግንባታ ላይ ያሉ ቤቶችን እየሸጥን ያለ ነው ማለት ነው። እነዚህ ቤቶች እንግዲህ በአንድ ዓመት ጊዜ ነው የሚረከቡት። ከ30% ቅድመ ክፍያ ጀምሮ ከፍለው ቀሪ 70%ን እስከ 1 ዓመት ባለ ጊዜ ያለምንም ኢንተረስት ሬት ያለምንም ወለድ ከፍሎ አጠናቀው ቤቶችን መግዛት ይችላሉ ማለት ነው። ስለዚህ እየሸጥናቸው ያሉት ቤቶችም ውስን ናቸው። አክቹዋሊ አሁን ላይ የቀሩ እነዚህ ጥሩ የግንባታ ሂደት ላይ ያሉት ላይ ስለዚህ እነዚህ ውስን ቤቶች እንዳያመልጣችሁ ተጠቀሙበት ማለት እንፈልጋለሁ ማለት ነው። በጣም ጥሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ቀን። እኔም ከልብ አመሰግናለሁ። መልካም ጊዜ። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን በቦሌ ቡልቡላ የተለያዩ የቤት አማራጮችን እያቀረበ የሚገኘው ሜትሮ ሪል ስቴት ጋር ተገኝተን ያቀረቡት የቤት አማራጮች ምን ይመስላሉ፣ የመረከቢያው ጊዜው እንዲሁም ደግሞ ቤቶችን የምታገኙበትን ዋጋ ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።